ሰምቶ ዝም አለ ጆሮዬ አይቶ ዝም አለ ዝም አለኝ ሰምቶ ዝም አለኝ ብሏል ያገሬ ሰው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግዎን አይርሱ። ውድና የተከበራችሁ ቤተሰቦቼ ትናንትና እንግዲህ ብሩኬ በሰራው ፕራንክ ብዙዎቻችሁ ወይኔ ሚዲያው ጸጥ ብሎ ነበር፣ ግን ማለት ነው በአንድ እግሩ ቆማ። አቡ ይመቻቸው። ግን እኮ ፕራንክ ነው ያደረገው፣ ፕራንክ እኮ ነው ያደረገው። ግን በጣም ቦጫጨቃችሁት በኢየሱስ። ወይኔ አንደኛዋ ልጅማ አጠገቤ ቢሆን አናቱን ብዬ ነበር የምገላገለው። ሃይሚም አላለች እንደዛ። ፕራንክ እኮ ነው፣ ጀስት በቃ ፈታ ነው አለቀ። ተናግሮ መጀመሪያ ላይ ባይናገር እንኳን ኦኬ። በእርግጥ የርጅቷ ሀራካት ምናምን ይደብራል፣ ግን ደግሞ ፕራንክ ሲደረግ ቦታው ላይ ሆኖ መገኘት አለ ብለው ተናግረዋል ከዚህ በፊት ትዝ የሚላችሁ ከሆነ። ገና ሃይሚ ምን እንደምታደርግ ምን አያችሁ? ይሄ ነገር ነው የደበራችሁ ብዙዎቻችሁ። እንዴት እንደዚህ ሊቀርባት ቻለ? ባይዘወይ ማለት ነው ቅንብር ነው፣ ይሄ ቅንብር ነው እንጂ ብሩኬ እንደዚህ አድርጎ ይዟት አይደለም። አክቱን አድርገውት ነው፣ ከዛ ቀናብረውት ነው። እኔ እንደዛ ነው የማስበው እንጂ እንደዚህ እንዴት ይቀርባታል? የሰው ሚስት እኮ ናት። ባሏን አይታችኋል? አይ ሶስዬ በጣም አዝናለሁኝ አንሶላ ውስጥ ገብተሽ ስላየውሽ እኮ ለባልዩ ማለት ነው። ስለዚህ ባል አላት ልጅቷ። ፕራንኩ ደግሞ ይሄ ፕራንክ ማለት ነው ደርሶባት ነበር በሷ ላይ ማለት ነው። ውድ ቤተሰቦቼ ቻናሏን ራሱ ዳኒ ምናምን ነው የሚለው በጣም እየተሽከረከረ ነው። ባይዘወይ በጣም ገርሞኝ 80 ምናምን ሺህ ገብቷል። 8 ሺህ ምናምን ገብቷል ማለት ነው። በፊት እንግዲህ እንደዛ ስትዘቀዘቅ ምን ስትል እንትን አልነበራትም፣ ስትዘቀዘቅ ምናምን ቻናል አልነበራትም። አሁን ግን በራሷ ቻናል ከፍታ ይዛ መታለች፣ በራሷም ትሰራለች፣ በእነሱም ይለቀቃል ማለት ነው። ውድ ቤተሰቦች ትንሽ ድምፄ ከተሰነቋቆረባችሁ ይቅርታ አድርጉልኝ። መጥባ ውስጥ ነው ፍሪጅ ምናምን ድምፅ አለ፣ ይቅርታ። እና በፊት ቻናል አልነበራትም፣ አሁን ግን ቻናል አላት፣ የራሷ ቻናል። አሁን በሷም ይለቀቃል። ምናልባት እንግዲህ ሜቢ ሃይሚ አትታረቀውም የምትሉ ልጆች አላችሁ። ወይኔ ሰው ግን ማለት ለሰላም እንደዚህ ማለት የለብንም እኮ፣ ቢያንስ እኛ ማስታረቅ ነው ያለብን። ግን እኔ ማለት ነው በጣም ማለት በሰዓቱ አስደንግጦኛል። ዛሬ ላይ ግን እያደረ ምናምን ሳየው ፋኒ ነው ያደረገኝ። ምክንያቱም አንደኛ የብሩክ መፍራት፣ ሁለተኛ ነገር ሃይሚ ከመጣች በኋላ እሷ ራሱ መገባበት ቀዳዳ ነው የጠፋባት። ከብሩክ የጀርባ እየሆነች እንዳትመታት ምናምን ካለቀ በኋላ ደግሞ የሃይሚ አስተያየት በቃ አልጋ ላይ ምናምን ቁጭ ብላ ማለት ነው። በዚህ አጋጣሚ ሃይሚ ብሩኬ ቤት እንደምትሄድ አወቅን ብላችኋል እንዴ? ላትሄድ ነው እንዲህ ሲጀመር አትሄድም ብላችሁ አስባችሁ ነበር እንዴ? ምን ነካችሁ እንዴ? እንኳን አይደለም የእሱ ቤት እናት አባቱ ቤት ሄዳ የለ እንዴ? እናቱ ቤት ሄዳለች ኦልሬዲ። ወንድሞቿ ያውቋታል። ለምንድን ነው እሱ ቤት የማትመጣው? ምንድን ነው ችግሩ? እንዴ ጉድ እኮ ነው ቤተሰብ። አንዳንዶቻቸው እንዴት አይነት ሀሳብ እንዳላችሁ በጣም ነው የሚገርመው ማለት ነው። እና ፕራንኩ በጣም ከባድ ነበረ፣ ግን ደግሞ ካለፈ በኋላ ፋኔ ነው በቃ ካለፈ በኋላ አለፈ ነው። ምንም አዲስ ነገር የለውም። አትታረቀው ምናምን የምትሉ ከፈለጋችሁ በገመድ ታነቁ። ማናት እሷ? ለምንድን ነው የማትታረቀው እንዴ? እሷ ፕራንክ ስታደርገው ሐዋሳ ስንት በሚታፈንበት ጊዜ ታፍኛለሁ እኮ ነው ብሎ እንደውም ፍፄ ፕራንክ መደረግ አለበት። በዚህ አጋጣሚ መልእክቴን አድርሱልኝ፣ ምክንያቱም ተባባሪ እሱ ስለሆነ ማለት ነው። ሲቀጥል ደግሞ ቡራችን ያው ጠንከር ማለት አለብን፣ በምላሹ እጅ መስጠት የለብህም። ትንሽ ግን ሌላ ጊዜ ቤት ውስጥ ሴት አምጥተህ አልጋ ላይ እንዳታስተኛ። እች ብቻ ናት እኔ ጥፋትም ብዬ ማስባት። ይሄም ደግሞ ኖርማል ነው፣ አንዳንዴ አለማወቅ ይፈጠራል። ከዛ ውጪ አትብሉበት፣ አትጭሁበት። በቃ ምንድን ነው ተረጋጉ። ፕራንክ በሱ ተጀመረ እንዴ? አልጋ ላይ ፕራንክ ማድረግ በሱ ተጀመረ እንዴ? ስንት አሉ አይደል እንዴ? አንገታቸውን እየተሳሳሙ ምናምን በቢጃማ በምናምን። እንደሆንም ሶሲ ታይቷን ለብሳለች፣ ይሻላል ተመስገን ነው። እሱም ስለፈራ ጃኬቱንም ለብሳለች። ስታወልቀው ራቁቷን ግን በጣም የሚያስፈራ አለባበስ ነበር በነገራችን ላይ ማለት ነው። እንዴት አትፈራውም? እኔ ብሆን እፈራለሁ ላላችሁት ደግሞ ጓደኛችሁን እንዴት ተፈሩታላችሁ? በጣም ከተለማመዳችሁ አትፈሩትም እኮ በነገራችን ላይ ማለት ነው። ቪዲዮ ላይ ሲታይ ማለት ነው ይከብዳል፣ ግን እዛ ቦታው ላይ ስትሆኑ ሁሉም ነገር ቀላል ነው። ለቪዲዮ ነው የሚከብደው። ቤተሰቦች የምታውቁት ሰው እንዴት ይከብዳችኋል እናንተ? እኔ ምንም አይመስለኝም፣ ኖርማል ነው። ግን ይሄ ኖርማል ነው ያልኳችሁ ምክንያት ለእኛ ኖርማል ነው፣ ግን ደግሞ ለሃይሚ ውስጧ ብዙ ነገር ይፈታተናታል። ውስጧን ማለት ብዙ ነገር ይፈታተናታል ለሷ ማለት ነው። ለእኛ ግን እንደ ማለት በሰዓቱ ያስደነግጥ ነበር። ከዛ ግን ካለፈ አለፈ ነው። ብቻዋን መሄድ የለባትም ላላችሁት ደግሞ ብቻዋን አይለቃትም።
እንዴት ይለቃታል ብቻዋን ስታስቡት ማለት ነው። ሌላው ከካሜራ ጀርባ ምን እንዳረጉ ማን ያውቃል ያላችሁት እሱ ፈጣሪ ነው የሚያውቀው እንጂ ማንም ሰው የሚያውቅ ሰው የለም። ማለት ምን እንዴት እንዴ ምን ያደርጋል ሲጀመር ማለት ነው። ቀጠራት ቤቱ ሄደች፣ በቃ አለቀ። ስሪልኝ ያላትን ለምኗት ነው ደግሞ እኔ ለምኛት ነው የመጣችው የሰራችልኝ ሲላችሁ እሷ ራሷ ናት የለመነችው ብላችኋል። አይታችኋል። መቼ አያችሁ? እሱ ራሱ ነው ለምኛት ነው። ከዚህ እንደሷ ዋስትና የሚወስድልኝ ሰው የለም። እሷ ብቻ ናት ዋስትና የምትወስድልኝ። ከዛ ውጭ ግን ዋስትና የሚወስድልኝ ሰው የለም። ሪስኩ ከባድ ስለሆነ ማለት እውነት ነው። ሪስኩ ከባድ ነው በጣም። ፎቶ መዘቅዘቅ አለ፣ መበላሸት አለ፣ ብዙ ነገር ሶሻል ሚዲያ ላይ ከዚህ በፊት ረግጣችኋታል። እንዳትሆን እንዳትሞት እንዳትድን አድርጋችሁ በጣም ነው የረገጣችኋት። ሰው ያንን ነገር የሚወጣ ሰው መሆን አለበት፣ አቅም ያለው ሰው መሆን አለበት። ሌላ ማን አፍቃሪ መታለች? አንዲት አፍቃሪ ብሩኬን አፈቅራለሁ ብላ ያው እንግዲህ ወደ ጨረቃ ፋሚሊ ቤት ፍቅረኛም ወንድም ሴትም ስትመጡ ክሎሮክስ አለ፣ መታጠፍ፣ መሰጣት፣ መረገጥ እንዳለ እያወቃችሁ መምጣት አለባችሁ እንጂ ዝም ብላችሁ ብሩኬን አፈቅራለሁ ወይም ደግሞ ሃይሚን አፈቅራለሁ ብላችሁ እንዲሁ ቪዲዮ ሰርታችሁ የምትፋቱ እንዳይመስላችሁ። ስትረገጡ ወይም ደግሞ በክሎሮክስም ስትታጠቡ ቀለማችሁ እንደሚለቅም ማወቅ አለባችሁ። ይህን እያወቃችሁ ጨረቃ ፋሚሊ ላይ መቀላቀል አለባችሁ። ለምን እንደዚህ ሆነ፣ ለምን ላይ ብላይ እንዲህ ያላችሁኝ፣ ለምን ረገጣችሁኝ? ይሄ የማይሆን ማንም አይሰማችሁም። ግን ቡቡዬ ለቀቅ አድርጉት፣ በቃ ለቀቅ። የሃይሚን ንጉስ ልቀቁት፣ ለሃይሚ ተውት፣ በቃ ሁሉንም ነገር ማለት ነው። ደግሞ ተንኮላችሁ እናንተ ልታገቧት ነው። ውጭ ሀገር ሄዳ ትማር፣ ትምህርቷን አስትቷት ምናምን እሱ ነው እንዲህ አስተዋት። እሷ አትማሪ አላላት። እሷ ራሷ ናት የተወችበት ምክንያት የምታውቀው እንጂ ብሩክ ትምህርት ታይ ብሎ ቪዲዮ ሰርቷል እንዴ? አልሰራም። ስለዚህ ብሩክ ምን ይመለከተዋል? ስለ ትምህርቷ የሚመለከተው አንድና አንድ ራሷ ብቻ ናት ወሳኝ ማለት ነው። የምትፈልገውን ነገር ታውቃለች። 18 ዓመት አልፏታል። የፈለገችውን ቢዝነስ ትሰራለች፣ የፈለገችውን ስራ ትሰራለች፣ የፈለገችውን ነገር ታደርጋለች። ሃይሚ በሰው የምትመራ ሰው አይደለችም። ማለት ኮመንት ረጅም ኮመንት ጽፈሽልኛል። ብሩክ ለሃይሚ አይሆናትም። ሁል ጊዜ ነው እንደዚህ የምትለው። ሁል ጊዜ አሜሪካ ሄዳ ትማር ብለን ነበረ ምናምን። እስኪ ውሰዷት እስኪ እንያችሁ፣ እስኪ ውሰዷት እስኪ። ብሩክ መቼስ ቅሬ ብሎ አያስቀራትም። ውሰዷት እስኪ አስተምሯት። እና አንዳንዶቻችሁ በጣም ነው የምትገርሙ። የግምት ወሬ ኮመንት ስር ስትጽፉ በጣም ይደብራል። የሆነ ኮሽታ በተፈጠረ ቁጥር በተለይ በብሩክ ላይ በጣም ነገሩ ይጠነክራል። በጣም ማለት ነው። ሃይሚ ላይ እንደውም አሁን ትንሽ ይሻላል። ትንሽ አሁን ማለት እሷንም ይሰድቧታል፣ ይዘቀዝቋታል። ክብር ምናምን የሚባል ነገር አለ። ምንም ክብር የሚያስነካ ነገር እኮ ቦታው ላይ ሆኖ ሲገኙ ነው እንጂ ይሄ እኮ ፕራንክ እኮ ነው። የፕራንክ ክብር የለውም። ፕራንክ ነው፣ አለቀ በቃ። ከፈረንጆቹ መማር ትችላላችሁ። ፈረንጆቹ እኮ ብዙ ነገር አድርገው ፕራንክ ከሆነ ፕራንክ ነው በቃ፣ ፋኒ ነው የሚያደርጉት። አበሻ ግን ማለት ነው እኝኝ ማለት ይወዳል አበሻ ማለት ነው። ከራሴ ጀምሬ ግን ደግሞ አንዳንዴ በቃ የሆነ እንዳይሰሩ የምታውቋቸው ሰዎች አላቸው። እንዳይሰሩ በቃ ምንም ነገር እንዳይንቀሳቀሱ ሰው ይህን ነገር አፕሪሼት የሚያደርጋቸው ሰው ማንም ሰው የለም። ቡቡዬ ቦታ አይሰጣችሁም። አሁን ላይ በጣም እሱ ራሱ ጨካኝ ሆኗል። የምሬ ነው። ሰይጣን የመጣል። እኔ ግን ትዕግስት የለኝም። ቤተሰቦች እርዱኝ፣ አግዙኝ እያለ ነው። በዚህ አጋጣሚ ሃይሚም ስታረግህ መታገስ መቻል አለብህ ብሩጌ። ምንም ይሄ መስማት ቤተሰብ ጥየቃ አያስፈልግም። ቦታው ላይ እንደዚህ አይነት ስትደረግ አስበበት ነው የምታደርገው፣ ነገ እንደሚመጣብህ ማለት ነው። ሰው ቤተሰቦች ደግሞ መሳደባችሁን ምናምን ተለያዩ። በቃ ሃይሚ የራስሽን ህይወት ምሪ። እሷ ህይወቷን እየመራች ነው። ሲጀመር በፕራንክ ምክንያት ሰው እንደሚለያይ እንደሚጣላ ቃለውኝ። ግን ደግሞ ያንን ነገር ቢያንስ እንደዚህ አይነት ነገር እንዳይፈጠር እናንተ ለነሱ ምክር ብትሰጧቸው በጣም የተሻለ ነው። ከዛ ውጪ ቪዲዮ በጣም ፈታ ነው የሚያደርገው። እንደገና ደግሞ መኪና ውስጥ ቢሆን ብያችሁ እኔ እና ቤት አልጋው ላይ ከሚሆን መኪና ውስጥ ቢሆን አሪፍ ነው። ለምሳሌ ከፊት አድርጓት እሷን ዛሬ ከሶሲ ጋር ልዝናና ነው ሃይሚዬ ምን ትያለሽ ላስፈቅድሽ ብዬ ነው ያመጣሁሽ ብሎ ከኋላ አስቀምጧት በሮ ዝግት አድርጎ መቼስ መስታወቱን ሰብራ አትሄድም። የት ትሄዳለች? ከዛ በኋላ እንደዛ ብሎ አዝጎ ቢተዋት በጣም ጥሩ ነበረ። ቤቱ ግን በመሆኑ ትንሽ ሪስክ አለው። ያም ማለት ደግሞ ኖርማል ነው። ሁሉም ሰው አልጋቸው ላይ ፕራንክ ያደርጋሉ። ሁሉም ሰው ጆሲን ብትሉት፣ ማራኪን ብትሉት፣ አብርሃምን ብትሉት፣ ማንም ሰው ፉም ፍቅርም ሁሉም። ስለዚህ በሱ ላይ ሲሆን ትንሽ አጠንክራችሁበታል። ግን ደግሞ ስለምንወደው ነው እንደዛ ያልነው። ያን ያህል ባንወደው እንደዚህ አንለውም እና እረዳችኋለሁ። ሃይሚ አልጋ ላይ ሴት ይዟን ሶላ ላይ ላላችሁት ከሃይሚ ጋር እዛ አልጋ ላይ የሚተኛበት አልጋ አይደለም። የራሱ ክላስ ነው፣ የራሱ ክፍል ነው።
ሀይሚ ጋር የሚያገናኙ ነገር የለም። የሀይሚ መኝታ ሌላ ቦታ ነው። ተሳስታችኋል። እዚህ ጋር በክብሯ መጣ ምናምን ተጋብተው የእሷ አልጋ ላይ እንደዛ ቢያደርግ ኦኬ ያስኬዳችኋል። አሁን ግን አያስኬዳችሁም። ምክንያቱም የራሱ አልጋ ነው። ያልጋ ግን የራሱ ስለሆነ ደግሞ ማንንም ሴት እያመጣ እንደዛ ያርግበት ማለት አይደለም። ግን የሀይሚ አንሶላ ላይ እንዴት እንዲህ ያደርጋል ያላችሁ ሰዎች ተሳስታችኋል። አንሶላው የሱ ነው። ይሄ ያስኬደዋል። ሲቀጥል ደግሞ ሀይሚን እንዴት እንዲህ ያመናጭቃታል ብላችሁ ለምትጠቀሙት ነገር እሷ የሰከረችለት እኮ የሞት አባቱን ሁሉ ነው እየሰደበች የነበረችው አይደል እንዴ? ስለዚህ ፕራንክ ላይ ሆናችሁ መገኘት አለባችሁ። በቃ ማስመሰል መቻል አለባችሁ። ስንቴ ተናግሯል ብሩኬ። እዛ ቦታ ላይ ስትሆኑ ሌላ ሰው ሆናችሁ ሌላ ካራክተር ለብሳችሁ ነው መገኘት ያለባችሁ ብሏል። ስለዚህ እነሱ እርስ በራሳቸው ይረዳዳሉ። ቤተሰብ ግን ልትረዷቸው አትሞክሩም። አንድ ቃል የተናገረውን ይዛችሁ በቃ እናንተ እንዴት እንዲህ አላት፣ እንዴት እንዲህ አለው፣ ይሄንን ብቻ ነው። ሲቀጥል ቪዲዮውን እስከመጨረሻ ድረስ ምን እንደሆነ አታዩትም። በቃ የተወሰነ ታያላችሁ። ከዛ በተጻፈው ብዙ ጊዜ በተጻፈው ነገር ነው የራሳችሁን አመለካከት፣ የራሳችሁን ሀሳብ፣ የራሳችሁን እንደመጣላችሁ በቃ መላምት የምትመቱት። በተለይ ላይቭ ላይ የምትቀመጡ ሰዎች ማለት ነው። የተወሰናችሁ ደግሞ ይመቻችሁ። በጣም ለብሩኬ እና ለሃይሚ ልዩ ቦታ ነው ያላችሁ። እውነት አይደክማቸው እስከምል ድረስ ምንም እኮ አይጠቀሙም እኮ እነሱ ምንም የሚጠቀሙት ነገር የለም። ግን ምንም ሳይጠቀሙ እንኳን በቃ አይደክማቸውም። በቃ ለሃይሚና ለብሩኬ የሚያደርጉት ነገር ቢጣሉም ቢፋቀሩም ጸባያቸው አንድ የሆኑ እህቶች አላችሁ። እናንተ ደግሞ እጃችሁ ይባረክ። እውነት የምሬን ነው። ተሳዳቢዎችም ዘቅዛቂዎችም ደግሞ ፈጣሪ ልቦና እንዲሰጣችሁ ነው የምለው። ምንም አላችሁም። እናንተንም እናመሰግናችኋለን። ለምን ስለምታዩዋቸው እናመሰግናለን። አይታችሁ ተናዳችሁ ኮመንት ስለምታደርጉ እናንተንም እናመሰግናችኋለን። ግን ልቦና አይኖራችሁ ማለት ነው። ጥሩ ጥሩ አመለካከት እንዲኖራችሁ። ከዛ ውጪ ሃይሚ ከብሩኬ ትለያለች የሚለው ነገር ሁልሽም በህልምሽ እያለምሽ ትኖሪያለሽ። ሁልሽም ማለት ነው። ሌላው ቢቀር ማለት ነው ሙሽያ ተተዋትም፣ መለያይ ተዋትም፣ ሀባይ ተዋትም። ሌላው ቢቀር ማለት ነው ብሩኬ ቢቀር ማለት ነው። ስለዚህ ዝም ብላችሁ የማያገባችሁ ነገር ውስጥ እየገባችሁ ባትፈተፍቱ በጣም የተሻለ ነው ብዬ አስባለሁ፣ እንደኔ አመለካከት። ለምን ከዚህ በፊት ብዙ ነገር አሳልፈዋል እነዚህ ልጆች። ከሶሲ ጋር አይታችኋል። የተወሰነ ጊዜ ይሄ ቪዲዮ ተሰርቷል። አሁን እንደውም በቃ ተለማምደዋል። ቢያንስ ጸባይና ጸባያቸውን ብሩኬና ሃይሚ ይተዋወቃሉ። ምን እንደሚያስጠላበት፣ ምን እንደማይፈልግ፣ ምን እንደሚሆን ሁሉም ነገር ያውቃሉ። አሁን ላይ ብሩኬን በጣም የፕራንክ አደገኛ ሆኗል። የምሬ ነው ብላችሁ በፊት ሃይሚ ነበረች የምታስፈራ። አሁን ግን ብሩኬ እያስፈራኝ ነው። የሚያደርጋቸው ነገሮች በጣም ከባዶች ናቸው። በጣም ግን ደግሞ አንድ ማስጠነቀቀው ነገር ለብሩኬ ቢኖር በቃ እንዲሁም ለውሳኔ ያጣድፈኛል፣ ለውሳኔ እሮጣለሁ። እሱን ነገርህን ማለት ነው ጭንቅላትን መጠየቅ አለብህ፣ ተኬር ማድረግ አለብህ። ለምን ለመቸኮል ማለት ልቦናህን የሆነ ነገር ማሳመን አለብህ። ይሄን ነገር ነው ለብሩኬ መምከር ያለባችሁ ብዬ ነው ማስበው። አንድ ነገር ሲፈጠር በግራም በቀኝም ማየት አለብህ። ወደ ሃይሚ ህይወት ውስጥ ስትገባ ሁሉን ነገር አይተህ ወስነህ ነው የገባኸው። ከዚህ በኋላ ላትለያት፣ አብራ ልትኖር፣ አብራችሁ ስራ ልትሰሩ፣ አብራችሁ ልታድጉ ነው ከልጅነታችሁ እስካሁን ድረስ እዚህ የደረሳችሁት። ጀስት ቤተሰቦቻችሁን ማስደሰት ነው እንጂ ያለባችሁ ቤተሰቦቻችሁን የሚያሳዝን ነገር እንደማታደርጉ ሁልጊዜም እተማመንባችኋለሁ። ብሩኩም ያን ያህል ወጣ ያለ ባህሪ ቢኖረው እንኳን ዛሬ ላይ የስንቱ ሚስጥር እንደዚህ ሲወጣ እየተዘቀዘቀ የብሩኬም ይወጣ ነበረ። እንደምታዩት ቤት ውስጥ በጣም ተቆጣጥሮ ያሳደጉት ወንድሞቹን አይታችኋል እንግዲህ እንዴት እንደሆነ። አሁን አድጎ እንኳን ዱላ አይቀርለትም፣ ባለፈው ሰምታችሁ ከሆነ ማለት ነው። ስለዚህ እንደዚህ ተቀጥቶ ያደገ ባል ይስጣቸው የማዳም ቅመሞች ማለት ነው። የምሬን ነው። እንደ ብሩኬ አይነት ልጅ ይስጠኝ ያለች ኮመንት ላይ እውነት ይስጥሽ፣ የምር 10 ይስጥሽ። እና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መልእክት ይሄን ይመስላል። ብሩኬና ሃይሚ ምንም አይነት ነገር ይዘው ይምጡ፣ እናንተ በጥሩ መንገድ ለመረዳት ሞክሩ። ብትናደዱም እንኳን በቃ ችላችሁ ለማለፍ መሞከር መቻል አለባችሁ። ውድ ቤተሰቦቼ እኛ ስለተንጫጨን የሆነ ነገር ስላወራን ምንም የምናመጣው አዲስ ነገር የለም። ለእነሱ ምንም አንጠቅማቸውም። እንደውም የሚያበረታቷቸውን ሰዎች እንዲጠሏቸው ነው የምናደርጋቸው። ስለዚህ ቢያንስ በቃ እኛ በእነሱ ቪዲዮ የምንሰራ ሰዎች ጥሩ ነገር መስራት፣ ወጣ ያለ ነገር ሲኖር በቃ ሀሳባችሁን እንደዚህ ቀይሩ፣ ተስተካከሉ።
ማለት እንደ አንድ ኦዲየንስ ትክክለኛ የሆነ ነገር ማስተላለፍ ግድ ነው ብዬ አምናለሁኝ። ቤተሰቦቼ በአነጋገሬ ከተሳሳትኩ ይቅርታ። መልካም ቀን ይሁንላችሁ። ባይ ባይ። ሀይሚዬ በጥሩ ሁኔታ ትመጣለች ብዬ ተስፋ አለኝ። እንግዲህ ወይም ደግሞ ተኮራርፈው በዚሁ ቪዲዮ ይቀጥላሉ። ቤተሰቦች በዚሁም ልትቀጥልበት ስለምትችል ሀይሚ ቤተሰቦች ጠንቀቅ ብላችሁ ከእናንተ መጥፎ ነገር እንዳይወጣ መጠንቀቅ ነው ያለባችሁ። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች መልካም ውሎ ይሆንላችሁ። ማታ በጥሩ ቪዲዮ እንጠብቃለን። የመጣብንን ነገር ለመቀበል ዝግጁ ነን። እንግዲህ ሀይሚዬ አይታወቅም ቅይር ልትል ትችላለች። ቤተሰቦች ምንም አይነት ነገር ቅር እንዳይላችሁ እንዳይደብራችሁ በብሩኬ ፕራንክ። ምክንያቱም ነገም ሀይሚ የምታደርገው ነገር ስለሆነ የዚህ ጋር ፕራንክ ስለሆነ ምንም ነገር ውስጣችሁ አይሻክር። ውድ ቤተሰቦቼ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ ባይ። ሶስ የሚመችሽ ባልሽ ደግሞ መጥቶ አንድ ቀን ከብሩኬ ጋር ሰጣ ገባ እንዳይገጥም እየፈራው ነው። ቤተሰብ ብቻ ግን ወይ ደግሞ ሀይሚ ይዘው መታ ፕራንክ ታደርግበት ይሆናል በሱ ማለት ነው። ለማንኛውም መጨረሻውን እንየውና ከዛ ለመፍረድ እንቆያለን ማለት ነው።